ውድ የአሃዱ ቤተሰቦች ኢትዮጵያ በስነ ጽሑፍ ዓለም ውስጥ እጅግ ደማቅ ታሪክ ያላት መሆኗ ይታወቃል። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቱ ማለትም ዩኔስኮ 12 ጥንታዊና መካከለኛው ዘመን ስነ ጽሑፎችን ከኢትዮጵያ አግኝቶ የዓለም ቅርስ ናቸው ብሎ ከመዘገበ ዓመታት ተቆጥረዋል። በጣም የሚገርመው ወደፊት ሊመዘግባቸው ያሰባቸው የኢትዮጵያ ስነ ጽሑፎችም እጅግ በርካቶች ነበሩ። ዩኔስኮ በመዘገባቸው ወቅት ወደፊት ይመዘገባሉ ብሎ በእጩነት ያስቀመጣቸው የኢትዮጵያ ስነ ጽሑፎች አያሌ ናቸው። ታዲያ ከኛ በኩል አስፈላጊው መረጃ ባለመሰጠቱ ምክንያት እነዚህ ድንቅ የሥነ ጽሑፍ ሀብቶች በዓለም ቅርስነት መመዝገብ አለመቻላቸውን ዶክተር መንግሥቱ ጎበዜ በ2000 ዓመተ ምህረት ባቀረቡት ጥናታዊ ጽሑፍ ላይ አመልክተዋል። በዛሬው ኢትዮጵያዊ ስንክሳራችን ገና ያልተመዘገቡ ግን ደግሞ እጩ ከሆኑትና ከሌሎችም አስደማሚ የሥነ ጽሑፍ ሀብቶቻችን ጋር ቆይታ እናደርጋለን። ጥበቡ በለጠ ነኝ። ኢትዮጵያ የዓለም ሕዝብ ሁሉ ሀብት ናቸው ተብለው ከተመዘገቡት 12 ድንቃድንቅ መጻሕፍት በተጨማሪ ሌሎች ያልተመዘገቡ እጩዎች አሏት። ከነዚህም መካከል በሰሜን ወሎ ግሸን ደብረ ከርቤ ገዳም ውስጥ የሚገኘው ግዙፉ የብራና መጽሐፍ ነው። ይህ የብራና መጽሐፍ ተአምረ ማርያም ይሰኛል። ያጻፈው ደግሞ የ15ኛው መቶ ክፍለ ዘመን ገናና መሪ የነበረው አጼ ዘርዓ ያዕቆብ ነው። ይህ ተአምረ ማርያም የተሰኘው የብራና መጽሐፍ ምን የተለየ ነገር አለው ሊባል ይችላል? የዚህ የብራና መጽሐፍ አስገራሚ ባህሪው ወይም ታሪኩ በወርቅ ቀለም መጻፉ ነው። በዚያ ግዙፍ ብራና ውስጥ የኢየሱስ ክርስቶስ ስምና የእናቱ የማርያም ስሞች ያሉበት ቦታ ሁሉ የተጻፈው ወርቅ ተነጥሮ ቀልጦ እንደ ቀለም እየተጠቀሙበት የተጻፈ ብራና ነው። ይህን በወርቅ ቀለም የተጻፈን የተአምረ ማርያምን ብራናን ተመራማሪዎች ለበርካታ ጊዜያት ጽፈውበታል። እናም ኢትዮጵያ በወርቅ ቀለማት ሁሉ እየጻፈች ያስቀመጠቻቸው ድንቃድንቅ የጽሑፍ ሀብቶችም ያሉባት አገር ናት። እንዲህ አይነት በከበሩ ማዕድናት ጭምር እየጻፈች ቅርስ ያኖረች ታሪካዊቷ ሀገር ኢትዮጵያ ለዓለም የሥነ ጽሑፍ ጉዞ ውስጥ ድርሻዋ ከፍተኛ እንደሆነም ይነገራል። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቱ ማለትም ዩኔስኮ በእጩነት ካስመዘገባቸው ጥንታዊ ብራናዎች መካከል አንደኛው በዚያው በተራራማው ገዳም በግሼን ውስጥ የሚገኘውን የብራና ድርሳን ነው። ይህ የብራና ድርሳን መጽሐፈ ጤፉት ይባላል። ይህ መጽሐፈ ጤፉት በ1446 ዓመተ ምህረት በንጉሥ ዘርዓ ያዕቆብ ትእዛዝ እንደተዘጋጀም ይታመናል። መጽሐፉ ስያሜውን ያገኘው በፊደላቱ ደቃቃነት እንደሆነም ይነገራል። ዋና ይዘቱም ኢየሱስ ክርስቶስ የተሰቀለበት መስቀል ወደ ኢትዮጵያ መምጣቱን የተመለከተ ታሪኩን የያዘ ሰነድ ነው። በዚህ ታሪካዊ ብራና ውስጥ እንደሚወሳው የኢየሱስ ክርስቶስ መስቀል ወደ ኢትዮጵያ ከመጣ በኋላ ለ3 ዓመታት ያህል የሚያርፍበት መስቀለኛ ተራራ ሲታሰስ ከቆየ በኋላ በግሸን አምባ ላይ ማረፉን የሚያስረዳ ነው። ይህ ብራና መጠኑ 21 በ16 ሳንቲሜትር የሆነና 266 ገጾች ያሉት ነው። የተጻፈበት ቋንቋም በጥንታዊው የግዕዝ ቋንቋ ነው። በውስጡ ብዙ ታሪኮች አሉት። ከግማደ መስቀሉ ጋር የመጡ በርካታ ንዋያተ ቅዱሳትና ሌሎችም ጉዳዮችን የያዘ በመሆኑ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቱ ዩኔስኮ የዓለም ቅርስ አድርጎት ሊመዘግበው በእጩነት ካስቀመጣቸው የኢትዮጵያ የሥነ ጽሑፍ ሀብቶች መካከል አንዱ ነው። የተባበሩት መንግስታት ድርጅቱ ዩኔስኮ ሊመዘግባቸው በእጩነት ካስቀመጣቸው ሌሎች የኢትዮጵያ የሥነ ጽሑፍ ሀብቶች ገሚሶቹ ወደ ጣና ገዳማት ውስጥም ይገኛሉ። በጣና ውስጥ ወደ 37 ደሴቶች አሉ።
በእነዚህ ደሴቶች ውስጥ የኢትዮጵያ እጅግ ውድና ብርቅ ቅርሶች የተከማቹበት ቦታ ነው። የሰው ልጅ የአእምሮና የመንፈሳዊ ሀብቶች የሆኑ ጥንታዊ ጽሑፎች፣ ንዋያተ ቅዱሳት፣ የመሪዎች አጽማት ወይም አጽሞችና እንዲሁም የመሪዎቹ የሙት ገላ ሳይፈርስ በባህላዊ መንገድ የማቆያ ዘዴ ሁሉ በመጠቀም የ17ኛው መቶ ክፍለ ዘመኑ ገናና መሪ የነበረው የአፄ ፋሲልን አስከሬን ሁሉ የምናይበት ታሪካዊ ሐይቅ ነው። ታዲያ ጣና ሐይቅ ላይ ካሉት ገዳማት አንዱ በሆነው በጣና ቂርቆስ ውስጥ የሚገኘውን አንድ ትልቅ የብራና መጽሐፍን ዩኔስኮ የዓለም ቅርስ አድርጎ ሊመዘግበው በእጩነት ካስቀመጠው ረጅም ዓመታት እንዳስቆጠረ አጥኚዎች ይናገራሉ። ይህ የብራና መጽሐፍ ርቱዐ ሃይማኖት ይባላል። መጽሐፉ ስለ ነገረ ሃይማኖት የሚያብራራ ነው። መጽሐፉ በ10ኛው መቶ ክፍለ ዘመን በአገራችን በግዕዝ ቋንቋ የተጻፈ ነው። በውስጡ ታሪኮቹና ፍልስፍናዊ እይታዎቹ የሚያስገርሙ በመሆኑ እንዲህ አይነት መጽሐፍትም በዓለም ላይ ባለመገኘቱ ምክንያት ዩኔስኮ በእጩነት መዝግቦት ይገኛል። ሌላው በእጩነት የቀረበው ቅርስ በብራና የተጻፈው መጽሐፍ ቅዱስ ነው። ይህ መጽሐፍ ቅዱስ ከ1962 ዓ.ም እስከ 1966 ዓ.ም ለ4 ዓመታት ድረስ ሲዘጋጅ የቆየ ነው። እንዲዘጋጅ ትእዛዝ የሰጡት ደግሞ ግርማዊ ቀዳማዊ አፄ ኃይለ ሥላሴም ናቸው። በስነ ሃይማኖት ተመራማሪዎች ዘንድ ትልቁ ብራና የሚባል ነው። ከ400 በላይ የሆኑ የፍየሎችን ቆዳ አድርቆ ፍቆ አለስልሶ ለመጻፊያነት አዘጋጅቶ መጽሐፍ ቅዱስን ያህል ትልቅ መንፈሳዊ ቅርስ በግዕዝና በአማርኛ ቋንቋ የሰነዱበት ቅርስ ነው። እንዲህ አይነት ቅርስ በሌሎች ሀገራት ባለመገኘቱ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቱ ማለትም ዩኔስኮ ይህን ኢትዮጵያ ውስጥ የተዘጋጀውን መጽሐፍ ቅዱስ የዓለም ቅርስ ሊያደርገው በእጩነት ከመዘገበው ዘለግ ያሉ ዓመታት ተቆጥረዋል። እነዚህ በእጩነት የተመዘገቡት ቅርሶች ለምን በዘላቂነትስ አልተመዘገቡም የሚል ጥያቄ ሊነሳ ይችላል። በአዲስ አበባ ዩኒቨርሲቲ የሥነ ቁፋሮ ወይም የአርኪኦሎጂ መምህር የሆኑት ዶክተር መንግሥቱ ጎበዜ ጆርናል ኦፍ ኢትዮጵያን ቸርች ስተዲስ በተሰኘው የጥናትና የምርምር መጽሔት ላይ ባሳተሙት ጽሑፍ እንደገለጹት ከ1996 ዓ.ም ጀምሮ በዓለም ቅርስነት ለመመዝገብ በእጩነት የቀረቡት ቅርሶች እስካሁን ድረስ ግን ከመዝጋቢው አካል የመጣ ይፋዊ መልስ የለም ይላሉ። ከኢትዮጵያ ብሔራዊ ቤተ መጻሕፍትና ቤተ መዛግብት መረዳት እንደሚቻለው ይላሉ ዶክተር መንግሥቱ ጎበዜ ሰኔ 9 ቀን 1997 ዓ.ም በቁጥር ዮፓ ሕዝባር 69 ሕዝባር 97 ፓሪስ በሚገኘው በዩኔስኮ ሚሞሪ ኦፍ ዘ ወርልድ ሬጂስተር የተጻፈ ደብዳቤ ያልተሟሉ ነጥቦች በመኖራቸው የእነዚህ መጻሕፍት ምዝገባ ሂደት በአንድ ዓመት እንደተራዘመ ያመለክታል። በሌላ በኩል በተገኘ መረጃ ጉዳዩ ላይ በጀት መድቦ መስራት ከኢትዮጵያ በኩል ስላልተቻለ እነዚህ ሀብቶች የዓለም ቅርስ ሆነው ሳይመዘገቡ እስካሁን ድረስም አሉ። ኢትዮጵያ እጅግ አስደማሚ የሆኑ በርካታ የሥነ ጽሑፍ ቅርሶች አሏት። ብዙዎቹ ደግሞ በተለያዩ የዓለም ዩኒቨርሲቲዎች የምርምር ማዕከላት ውስጥም ሚውዚየሞችና ጋላሪዎች ውስጥም ይገኛሉ። እነዚህ ቅርሶች እጅግ ውድ የሆኑ መንፈሳዊ ሀብቶችም ናቸው። ወደፊት እያነሳሳናቸውም እንጨዋወታለን። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።